ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የትግራይ ክልል ነዋሪዎች ገንዘባቸውን በከፍተኛ ሁኔታ ከባንክ እያወጡ መሆኑን የመንግስታቱ ድርጅት አስታውቋል። የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ጽሕፈት ቤት ባወጣው ሪፖርት በክልሉ የተፈጠረውን ውጥረት ተከትሎ ዜጎች ከፍተኛ ስጋትና ጭንቀት ውስጥ በመግባታቸው ገንዘባቸውን በከፍተኛ መጠን ከባንኮች እያወጡ እንደሆነ ገልጿል። ከዚሁ ጋር ተያይዞም የመሰረታዊ ሸቀጦች አቅርቦት እጥረትና የዋጋ ጭማሪ፣ የጥሬ ገንዘብ እጥረት እንዲሁም የነዳጅ ችግር ማጋጠሙን የገለጸው ማስተባበሪያው ካለፈው ሳምንት ጀምሮ ደግሞ የአምቡላንስ አገልግሎት፣ የህዝብ ትራንስፖርትና እርዳታ ለማቅረብ የሚደረጉ እንቅስቃሴዎች መስተጓጎላቸውን ነው የጠቆመው። ካለፈው ጦርነት ያላገገመው የክልሉ ህዝብ አሁንም ለከፋ ችግር መጋለጡን ጠቅሶ ከ1 ሚሊዮን በላይ የሚሆኑ ተፈናቃዮችም ድጋፍ እንደሚሹ ገልጿል። የተፈናቃይ ዜጎች ቁጥር በየጊዜው መጨመር ጊዜያዊ የመጠለያ ጣቢያዎች ውስጥ መጨናነቅ እንዲፈጠርና ተላላፊ በሽታዎችም እንዲባባሱ አድርጓል ያለው ተቋሙ ተፈናቃዮች ተገቢውን ከለላ እንዳያገኙ ምክንያት መሆኑንም አስረድቷል። ይህም እጅግ አሳሳቢ ሁኔታን ፈጥሯል ብሏል። በጦርነቱ ጉዳት ከደረሰባቸው ክልሎች አንዱ የሆነው የአፋር ክልልም በትግራይ ክልል የተፈጠረውን ሁኔታ ተከትሎ የችግሩ ገፈት ቀማሽ ሊሆን እንደሚችል ስጋቱን ገልጿል። ማስተባበሪያው ከዚህ በተጨማሪም በርካታ የአማራ ክልል ቦታዎች በጸጥታ ችግር ምክንያት የምግብ እርዳታ ማድረስ በጭራሽ የማይቻልባቸውና በከፊል የሚቻልባቸው ቦታዎችን በምስል አስደግፎ አቅርቧል። በጭራሽ የእርዳታ አቅርቦት ማድረስ የማይቻልባቸው ብሎ ከጠቀሳቸው ቦታዎች መካከል የጎጃም ዞኖች ይገኙበታል። ደጋ ዳሞት፣ ደቡብ መጫ፣ ደጋ ዳሞት፣ ጃዊ፣ ወንበርማ የተጠቀሱ ሲሆን በጎንደር መካነ ኢየሱስ፣ ታች ጋይንት፣ ዳውንት፣ መና መከተዋ የተጠቀሱ ሲሆን በወሎ መሃል ሳይንት ተጠቅሷል። በሸዋም በኩል መራቤቴ፣ ኤፍራታና ግድም፣ መንዝ ላሎ ምድር ተካተዋል። አንዳንድ ወረዳዎች ቅድሚያ የሚሰጣቸው አይደሉም በሚል ተመድበው የነበሩ ቢሆንም አሁን ላይ የወረዳዎቹ የአስቸኳይ ምግብ እርዳታ የሚያስፈልጋቸው የተረጂ ቁጥር በከፍተኛ ፍጥነት እያሻቀበ ነው ሲልም ማስተባበሪያው አሳስቧል። የሶማሌ ክልል ህዝብ ወደ ጫካ ተመልሶ ሰላሙን የሚያውክ ኃይል እንደማይፈልግ የሶማሌ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አብዱል ቃድር ረሺድ ገለጹ። አቶ አብዱል ቃድር ትላንት በሰጡት መግለጫ የሶማሌ ክልል ህዝብ ለዘመናት የነበሩት የልማትና የሰላም ጥያቄዎች ባለፉት የለውጥ ዓመታት መመለሳቸውን ገልጸው ይህን ሰላም ለማደፍረስ የተለያዩ ኃይሎችና ግለሰቦች የሚያሰራጩት የጸረ ሰላም መልእክት የክልሉ ህዝብና መንግስት እንደማይታገሳቸው ተናግረዋል። በመግለጫቸውም ለክልሉ ህዝብ እንታገላለን የሚሉ አካላትና ኃይሎች የፈቀደው የትግል አይነት ሰላማዊ ትግል ብቻ መሆኑን የጠቆሙት አቶ አብዱል ቃድር ከዚህ ሌላ ወደ ጫካ ተመልሶ የሚደረግ ትግል እንደሌለና የሶማሌ ክልል ህዝብም ይህንን እንደማይፈልግ አክለው ተናግረዋል። ከለውጥ ወዲህ በሀገርም ሆነ በክልሉ የፖለቲካ ምህዳር መስፋቱን ጠቁመው ሰላማዊ በሆነ መልኩ የፖለቲካ አቋማቸውን ለማራመድ የተመዘገቡት ቡድኖች የህዝቡን ሰላም በማያወክ መንገድ በመንቀሳቀስ አብሮነትን ከሚሸረሽሩ እንቅስቃሴዎችና ከተለያዩ ህዝቡን የሚያምታቱ ፕሮፓጋንዳዎች መቆጠብ አለባቸው ብለዋል። ኃላፊው ይህንን ማሳሰቢያ የሰጡት በቅርቡ በክልሉ የሚንቀሳቀሰው የሶማሌ ፌዴራሊስት ፓርቲና የክልሉ መንግስት በመግለጫ መወቃቀሳቸውን ተከትሎ ነው። የሶማሌ ፌዴራሊስት ፓርቲ ባለፈው ወር መጨረሻ ላይ በክልሉ ሙስና መንሰራፋቱን ተከትሎ ፕሮጀክቶች ተጓተዋል ሲል ያቀረበውን ወቀሳ የሶማሌ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ደግሞ ሐሰትና ስም ማጥፋት ዘመቻ ነው ሲል ውድቅ ማድረጉን ሪፖርተር መዘገቡ ይታወሳል። ቢሮ መረጃው የፓርቲው መግለጫ በህዝብና በመንግስት መካከል ጥርጣሬን ለመፍጠር ያለመና እንደ ጤና፣ ትምህርት፣ ንጹህ ውሃ፣ የከተማ ልማትና የመንገድ ግንባታ ባሉ ዘርፎች እየተከናወኑ ያሉ የልማት ጥረቶችን ለማዳከም የተቀናጀ ጥረት አካል ነው ሲል ተችቷል። በኢትዮጵያ መንገዶች አስተዳደር ተቆጣጣሪነት ግንባታቸው እየተካሄደ ያሉ 207 ፕሮጀክቶች ውስጥ አብዛኞቹ በተያዘላቸው የጊዜ ገደብ ውስጥ ሊጠናቀቁ እንደማይችሉ ተጠቁመዋል። ከ80 በላይ ፕሮጀክቶች ስራቸው ተቋርጧል። አስተዳደሩ ያካሄደው የፕሮጀክቶች አፈጻጸም ግምገማም ይህንኑ የሚጠቁም ሆኗል።
አስተዳደሩ እንደ አውሮፓውያኑ አቆጣጠር እስከ 2025 መጨረሻ ድረስ ያካሄደውን የአፈጻጸም ግምገማ የሚያመላክተው ሰነድ አብዛኞቹ ፕሮጀክቶች የተያዘላቸውን የጊዜ ገደብ ጠብቀው የሚጠናቀቁ አለመሆናቸውን አሳይቷል። አብዛኞቹ ፕሮጀክቶች ከ6 ዓመታት በፊት የተጀመሩ ቢሆንም አሁንም አፈጻጸማቸው ከ50 በመቶ በታች እንደሆነ ከሰነዱ ለመረዳት ተችሏል። በኮንትራት ውሉ መሰረት ለአብዛኞቹ የተጓተቱ ፕሮጀክቶች ከ1 ዓመት በላይ ተጨማሪ ጊዜ የተሰጣቸው ቢሆንም አፈጻጸማቸውን ማሻሻል ባለመቻላቸው የፕሮጀክቶቹን ግንባታ ሲያከናውኑ የነበሩ ከ45 በላይ የሚሆኑ ኮንትራክተሮች ከዚህ በኋላ በሌላ የመንገድ ግንባታ ጨረታ ላይ እንዳይሳተፉም ተወስኖባቸዋል። ከነዚህ ውስጥ ከ20 በላይ የሚሆኑት የውጭ ኮንትራክተሮች ሲሆኑ 23ቱ ደግሞ የሀገር ውስጥ ኮንትራክተሮች ናቸው። ከግምገማ ሰነዱ መገንዘብ እንደሚቻለው በ2017 በጀት ዓመት ከተያዘላቸው የመንገድ ፕሮጀክቶች የጊዜ ገደብ ጠብቀው ይጠናቀቃሉ ተብለው የሚጠበቁት ወይንም እስካሁን ያላቸው አፈጻጸም መጠን ስራውን በወቅቱ ሊያጠናቅቁ ይችላሉ በሚል ውጤት የተሰጣቸው ከተጠቀሱት የተጓተቱ ፕሮጀክቶች ቁጥር የማይበልጡ ናቸው ተብሏል። የግንባታ ስራቸው ከተጀመረ 7 እና ከዚያም በላይ ዓመታት የቆዩ ፕሮጀክቶች ቁጥርም ከ120 በላይ ሲሆን ከነዚህ ውስጥ ግማሽ ያህሉ የግንባታ ስራቸው እስከ መቋረጥ እየደረሰ ነው። በተለይም በትግራይ ክልል ያሉ ፕሮጀክቶች ሙሉ በሙሉ መቆማቸው መረጃው የሚጠቁም ሲሆን በአማራ ክልል ያሉ አብዛኞቹ ፕሮጀክቶች ግንባታም በተመሳሳይ መቆሙን ያስረዳል። ከሁሉም በላይ ግን ግንባታዎችን በተያዘላቸው የጊዜ ገደብ ለማጠናቀቅ ያልተቻለበትና ረዘም ያሉ ዓመታትን እንዲወስዱ ያደረገው የኮንስትራክሽን ግብዓቶች ዋጋ በእጅጉ መጨመር ነው። የውጭ ምንዛሬ በከፍተኛ ሁኔታ ማሻቀብና ይህንንም ተከትሎ እንደ ነዳጅ ያሉ ምርቶች ዋጋ በከፍተኛ ሁኔታ ማደግ ኮንትራክተሩን እየፈተነ በመምጣቱ ስራው ላይ ጫና ሊያሳድር እንደቻለም ተብራርቷል። የነዳጅ ዋጋ ከ20 ብር 120 ብር መድረሱን ፕሮጀክቶች በወቅቱ ለማስፈጸም ያላስቻለ ሆኖ በመገኘቱ የመንገድ ፕሮጀክቶች ባሉበት ቆመዋል። ከጸጥታ ጋር በተያያዘ ችግሩ ባሉባቸው አካባቢዎች የግንባታ እቃዎቻቸው መቃጠልና መሰል ሁኔታዎች በተለይም ሀገር በቀል ውሎችን ወይም ኮንትራቶችን የመፈጸም አቅም ከጸጥታ ጋር በተያያዘ ችግሩ ባሉባቸው አካባቢዎች የግንባታ እቃዎቻቸው መቃጠልና መሰል ሁኔታዎች በተለይም ሀገር በቀል ኮንትራቶችን የመፈጸም አቅም እንዲያሽቆለቁል ማድረጉን ሰነዱ አመላክቷል። ዩክሬን ብቁ የሆነ መንግስት እስከምትመርጥ ድረስ በጊዜያዊነት በተባበሩት መንግስታት ድርጅት አመራር ስር እንድትሆን የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀሳብ አቅርበዋል። በኪየቭ ተቀማጭ ያደረገውን የዩክሬንን አስተዳደር በህገወጥነት የሚፈርጁት የሩሲያው ፕሬዝዳንት ፑቲን አመራሩ እንዲቀየር በተደጋጋሚ ሲናገሩ የተደመጡ ሲሆን ዩክሬን በበኩሏ የፑቲንን ሀሳብ እብደት ስትል ጠርተዋለች። በአሜሪካው ፕሬዝዳንት ዶናልድ ትራምፕ መሪነት የሚደገፈውን የሰላም ስምምነት ለማዘግየት የሚደረግ ስትራቴጂ ነው ስትልም ወቅሳለች። ነጩ ቤተ መንግስት በበኩሉ የዩክሬን አስተዳደር በህገ መንግስቱና በህዝቡ እንደሚወሰን አጽንኦት ሰጥቷል። የፑቲን አስተያየት የተሰማው 4ኛ ዓመት ያስቆጠረውን የዩክሬን ጦርነት ሰላማዊ እልባት እንዲያገኝ አሜሪካ የተኩስ አቁም ስምምነት እንዲደረስ በዋነኝነት እያሸማገለች ባለችበት ወቅት ነው። ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው ምዕራባውያን የጣሉት ማዕቀብ ሲነሳ መሆኑን አጽንኦት በመስጠት ቅድመ ሁኔታዎቿን አስቀምጣለች። ፑቲን በሰሜን ሩሲያ በምትገኘው ሙርማንስክ ከተማ የባህር ሰርጓጅ መርከብ ሰራተኞችን ባነጋገሩበት ወቅት በተባበሩት መንግስታት ጥላ ስር የሚመራ ጊዜያዊ አስተዳደርን ከአሜሪካ፣ ከአውሮፓ ሀገራትና ከአጋሮቻችን እንዲሁም ከጓደኞቻችን ጋር በመሆን የምንወያይበት ነው ብለዋል ሲል ቢቢሲ ዘግቧል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።